السلام عليكم ورحمة الله وبركاته. ودنا تكبراتي عربية ميديا شانل تكتاتيوش إن شاء الله يزارو تمرتاتين يميونو دروس اللغة العربية الجزء الأول الدرس الثالث كفل أسرن زاري إن شاء الله يمن ماري هنا المالن إن شاء الله اسكام جرشاو درس تكتاتوري ከዚህ ጋር ነው የምንጀምረው። ነጅሙን አሊፍና ላም ሳይገባበት በፊት ማለት ነው። በኑን ነው የሚጀምረው። ኑን ደግሞ የሸምስያ ፊደል ነው። አሊፍና ላም በምናስገባበት ጊዜ ሐምዘቱል ወስልና ላሙ ተዕሪፍ በሚገባበት ጊዜ አነጅሙ እንላለን ማለት ነው። ላሟን አናነባትም። ከሸምስያ ፊደል ጋራ ከኑን ጋራ ኢድጋም እናደርጋታለን እናያይዛታለን ማለት ነው። አነጅሙ ብለን እናነባለን። ዲኩን የሚጀምረው በዳል ነው። ሐምዘቱል ወስልና ላሙ ተዕሪፍ በሚገባበት ጊዜ አዲኩ ይሆናል ማለት ነው። ረጁሉን አረጁሉ በዚህ መልኩ ነው የምናነበው። አረጁሉ ጣሊቡን አጣሊቡ። እዚህ ጋር እንደምናየው ሁሉም ከላመት ተዕሪፍ በመቀጠል የመጡ ፊደላቶች የሸምስያ ፊደላቶች ናቸው። ስለዚህ እያጠበቅን ነው ያነበብናቸው ማለት ነው። ላሟን ከፊደላቶቹ ጋር አያይዘን ኢድጋም አድርገን እናነባለን። ፊደላቶቹ ምን ይሆናሉ? ሸዳ ይሆናሉ፣ ይጠብቃሉ፣ ጠብቀው ይነበባሉ ማለት ነው። ሌላው ነገር ደግሞ ያው አሊፍና ላም በሚገባበት ጊዜ ምን ይሆናል? ነኪራ የነበረው ማዕሪፋ ይሆናል ማለት ነው። ነጅሙን ስንል ሁሉንም ኮከቦች ያካትታል፣ ያጠቃልላል። አነጅሙ ስንል ግን ኮከቡ እያለ ነው ማለት ነው። የምናውቀው ተለይቶ የሚታወቅ የሆነው ኮከብ ማለት ነው። ዲኩን ስንልም አውራ ዶሮ ስንል ማንኛውንም አውራ ዶሮ ያካትታል። አዲኩ ስንል ግን ተለይቶ የታወቀ የሆነውን አውራ ዶሮ ያመላክተናል ማለት ነው። ረጁሉን ስንል ማንኛውንም ሰው ማንኛውንም መካከለኛ እድሜ ላይ ያለውን ሰው ያካትታል፣ ወንድ የሆነን ማለት ነው። አረጁሉ ስንል ግን የምናውቀው ተለይቶ የሚታወቅ የሆነው ወይንም ጥቁሩ ወይንም ነጩ ወይንም ደግሞ ረጅሙ አጭሩ ወዘተ ማለት ነው። ጧሊቡን ስንል ተማሪ ስንል ማንኛውንም ተማሪ ያጠቃልላል። ሰነፉንም ጎበዙንም ሁሉንም ተማሪ ያካትታል ማለት ነው። አጧሊቡ ካልን ግን የምናውቀው ተማሪ የታወቀ ተለይቶ የታወቀ ተማሪው እያለ ነው ማለት ነው። ተማሪው ስንል የምናውቀው ተማሪ ማለት ነው። ጦይብ ስለዚህ ነኪራና ማዕሪፋ በሚሆንበት ጊዜ የትርጉም ለውጥ አለው ማለት ነው። ስለዚህ አነባበቡንም ምን አይነት ትርጉም እንደሚሰጥም በደንብ አድርገን መለየት ይጠበቅብናል። ከዛ በተረፈ ደግሞ ማንኛውንም ጥያቄ ያልገባችሁ ካለ ጠይቁኝ ማለት ነው። በማስተምራችሁ ትምህርት ዙሪያ ያልገባችሁ ነገር ካለ መጠየቅ ትችላላችሁ ማለት ነው።
طيب عندنا النجم بعيد كوكوبو رقنا ሁለተኛ الرجل واقف ሰውየው ቆሟል ሶስተኛ السكر سكر حلو ጣፋጭ ነው አራተኛ الطالب ተማሪው مريض ታማሚ ነው ታሟል አምስተኛ አዲኩ አውራው ዶሮ ጀሚሉን ቆንጆ ነው ስድስተኛ አደፍተሩ ደብተሩ ጀዲዱን አዲስ ነው ሰባተኛ አታጅሩ ነጋዴው ገኒዩን ገኒዩን ነው የምትሉት ማለት ነው ዶመተይን ነው የሚሆነው እንደ ላይኛው ማለት ነው አታጅሩ ነጋዴው ገኒዩን ሀብታም ነው ስምንተኛ አዱካኑ ሱቁ መፍቱሑን ክፍት ነው ዘጠነኛ አልወለዱ ልጁ ፈቂሩን ደሃ ነው አስረኛ አቱፋሑ ቱፋሕ የምንለው አፕል የሚባለው ነው በእንግሊዝኛ ስለዚህ አቱፋሑ አፕሉ ለዚዙን ጣፋጭ ነው አስራ አንደኛ አጠቢቡ ሐኪሙ ጠዊሉን ረጅም ነው ወልመሪዱ ታማሚው ቀሲሩን አጭር ነው طيب እስካሁን በተማርናቸው ቃላቶች ላይ النجم السكر الديك التاجر الرجل الطالب الدفتر الدكان التفاح الطبيب እነዚህ ቃላቶች ምንድናቸው አሊፍና ላም ገብቶባቸዋል እንደዚሁም ደግሞ ሁሉም ላይ ላሟ ምን አልሆነችም አልተነበበችም ምክንያቱም ከላሟ በመቀጠል ወይንም ከላመት ተዕሪፏ በመቀጠል የመጡት ፊደላቶች ሁሉም ምንድናቸው የሸምስያ ፊደል ናቸው እነዚህን የሸምስያ ፊደላቶች እያጠበቅን ነው ያነበብናቸው ማለት ነው ልክ እንደምትመለከቱት ሸዳ ምልክት አለባቸው ማለት ነው ይጠብቃሉ ማለት ነው እዚህ ጋር አልወለዱ ፈቂሩን የሚለው ግን ቀመርያ ነው ላሟ ላይ ግልጽ ይሆናል አልወለዱ ነው የምንለው አልወለዱ እዚህ ጋርም አልመሪዱ ምክንያቱም ከላመት ተዕሪፏ በመቀጠል የመጣው ፊደል ዋው የቀመርያ ፊደል ነው እዚህ ጋር ሚም የቀመርያ ፊደል ነው ስለዚህ ላሟን ግልጽ እያደረግ ነው የምናነበው ሌሎቹ ላይ ግን ላሟን ኢድጋም እያደረግን እያያያዝ ነው የምናነበው ማለት ነው ላሟ ግልጽ አትሆንም طيب ይሄን ይመስላል በመቀጠል ተማሪኑ መልመጃዎች አንደኛ اقرأ አንብብ واكتب ጻፍ مع ضبط ከመሐረክ ጋራ أواخر الكلمات የቃላቶቹን
መጨረሻቸውን ከመሐረክ ጋራ አንብብና ጻፍ። ይሄ እናንተ ስራ ነው ማለት ነው። ኢንሻአላህ ትሰሩታላችሁ ማለት ነው። ሁለተኛ ኢምለኢል ፈራገ ክፍት ቦታውን ሙላ። ፊማ የሊ የሚከተለውን ቢወድዒ በማስቀመጥ ከሊመቲን ቃልን በማስቀመጥ ሙናሲበቲን የሚስማማውን ቃል በማስቀመጥ ክፍት ቦታውን ሙላ። ስለዚህ እነዚህን ጥያቄዎች ክፍት ቦታውን እየሞላችሁ ትሰራላችሁ ማለት ነው። ሶስተኛ ኢኽተር ምረጥ፣ ከሊመተን ቃልን ምረጥ፣ ሚነል ቃኢመቲ ከዝርዝር፣ ሚነል ቃኢመቲ ባ ከባ ዝርዝር፣ በባ አቅጣጫ ከተዘረዘሩት ቃላቶች ቃልን ምረጥ። ቱናሲቡ የሚስማማ የሆነን ቃል ምረጥ። አልከሊመተ ቃልን የሚስማማ የሆነን ቃል ምረጥ። አለቲ ያንን ቃል ፊል ቃኢመቲ ሐምዛ በሐምዝ አቅጣጫ ከተዘረዘሩት ቃላቶች ጋራ የሚስማማ የሆነን ቃል ምረጥ። ልድገምላችሁ። ኢኽታር ምረጥ፣ ከሊመተን ቃልን ምረጥ፣ ሚነል ቃኢመቲ ባ ከባ ዝርዝር በባ አቅጣጫ ከተዘረዘሩት ቃላቶች ቃልን ምረጥ። ከነዚህ ቃላቶች ቃልን ምረጥ ነው። ባ የምንለው ይሄ ነው። በባ አቅጣጫ የተዘረዘሩ ቃላቶች አሉ። ከነዚህ ቃላቶች መካከል አንድ ቃል እንመርጣለን ማለት ነው። ያ ቃል ደግሞ ቱናሲቡ የሚስማማ የሆነን ቃል፣ አልከሊመተ ቃልን የሚስማማ የሆነን ቃል፣ አለቲ ያንን ቃል ፊል ቃኢመቲ ሐምዛ በሐምዝ አቅጣጫ ከተዘረዘሩት ቃላቶች ጋራ የሚስማማ የሆነን ቃል ምረጥ። አጧሊቡ ስንል አጧሊቡ ለሚለው ቃል የሚስማማውን ከዚህ ትመርጣላችሁ ማለት ነው። አዱካኑ ስንልም ለዚህ ቃል የሚስማማውን ከዚህ ትመርጣላችሁ። አቱፋሑ ስንልም እንደዛው፣ አልማኡ፣ አልሐጀሩ፣ አልቀለሙ። ጠይብ እንዴት እንደምትሰሩት ልንገራችሁ ማለት ነው። በቀስት እያደረጋችሁ ስሩት፣ ማገናኘት ማለት ነው። ከቻላችሁ በእርሳስ ስሩት። ምናልባት ስህተት ከሆነባችሁ እንዳትቸገሩ ማለት ነው። በእርሳስ ስሩት ማለት ነው። እርግጠኛ ከሆናችሁ ደግሞ በእስክሪብቶ እንደዚህ በቀስት እያደረጋችሁ አገናኙት ማለት ነው። ጠይብ እና በዚህ አይነት መልኩ ሰርታችሁ ታሳዩኛላችሁ ማለት ነው ኢንሻአላህ። አልከሊማቱል ጀዲደቱ አዳዲስ ቃላቶች፣ ሁሉን ጣፋጭ፣ ጠዊሉን ረጅም፣ መሪዱን ታማሚ፣ ፈቂሩን ዲሃ፣ አዱካኑ ሱቅ፣ ቀሲሩን አጭር፣ ገኒዩን ሀብታም፣ አቱፋሑ አፕል፣ ተምሪኑን መልመጃ። ይሄንን እኔ ልስራላችሁ ማለት ነው። ቀላል ነው።
እኔ አስረዳችኋለሁኝ። ያው ጽፋችሁ ግን ታሳዩኛላችሁ ማለት ነው። ኢቅራ አንብብ፣ አልከሊማቲ ቃላቶችን አንብብ፣ አልአቲየተ የሚከተሉትን ቃላቶች አንብብ፣ ወክቱብሃ ከዚያም ጻፋቸው፣ ሙራዕየን በመጠበቅ፣ ቀዋዒደ ህጎቹን በመጠበቅ ጻፋቸው፣ ኑጡቂ የአነጋገሩን ህጎች በመጠበቅ፣ አልሑሩፊል ቀመርየቲ ወሸምስየቲ የቀመርያ ፊደላቶችንና የሸምስያ ፊደላቶችን የአነጋገር ህጎችን በመጠበቅ ጻፋቸው ይላል ማለት ነው። ቀላል ስለሆነ ኢንሻአላህ ላስረዳችሁ ማለት ነው። አልበይቱ ላሟ ግልጽ ትሆናለች ማለት ነው። አዲኩ ላሟ ኢድጋም ትደረጋለች፣ አትነበብም። ዳሏን እናጠብቃታለን። አዲኩ አልሙደሪሱ አልባቡ አጧሊቡ አሱከሩ አደፍተሩ አልአኹ ወንድም ማለት ነው። አረሱሉ መልእክተኛ፣ አልወጅሁ ፊት፣ አሶዲቁ ጓደኛ፣ አልቁርአኑ ቁርአን፣ አሶላቱ ሶላት፣ አልከዕበቱ ካዕባ፣ አልረእሱ ራስ፣ አልኢስበዑ ጣት፣ አሷቡኑ ሳሙና፣ አልዙፍሩ ጥፍር፣ አልፈጅሩ ፈጅር ማለት ንጋት ላይ ያለ ወቅት ማለት ነው። አልዙህሩ፣ አልዓስሩ፣ አልመግሪቡ፣ አልዒሻኡ እነዚህ አምስቶቹ የሶላት ወቅቶች ናቸው። አልፈጅሩ ስንል የሱብሒ ሶላት የሚሰገድበት ወቅት ማለት ነው። አልዙህሩ የዙሁር ሶላት የሚሰገድበት ወቅት ማለት ነው። አልዓስሩ፣ አልመግሪቡ፣ አልዒሻኡ ስለዚህ ቀላል ናቸው። ኢንሻአላህ ቃላቶቹን በደንብ መያዝ ይጠበቅብናል። ይሄን ይመስላል ዛሬው ትምህርታችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።